በላዩ ላይ ዝናብ የሚያፈስ ነው። የሚጠብቃችን አባት በዝናብ ዝናብን እየጠጡ በዝናብ እያፈሰሰ በላዩ ላይ በመቅደስ ውስጥ ዝናብ እየገባ ነው። እኛ ግን ፊት ያለን አባቶች እኛ ለቀንም እንዳንሄድ ምን አድርገን እንሂድ ብለን በችግር ላይ አለን። ብዙ ፕሮቴስታንቶች ሐዋርያት ቃለ ሕይወት መካና አደምንትስ ሁሉ ከቧት ያለ ቤተክርስቲያን ነች። እዛ ውስጥ ነን፣ በማጥ ውስጥ ነን ማለት ነው። ያንን ምንድነው የሚሉት እነሱ? ያ ሽንት የማያስፈልገው ቤተክርስቲያን ውስጥ እዛ ውስጥ ተመልካላችሁ። ለምን በዚህ በመሳሪያ ተገባችሁ? በዚህ እያንሸባሸባችሁ ለምን አታገለግሉ? ምን ኖሮ ነው እዛ የምታገለግሉ? እያሉን ልጆቻችን እየቀሙ ሰንበት ትምህርት ቤቶቻችን እየቀሙ ከሱ ደካማ ቤተክርስቲያን እኛ ለፍተን የውሎ አበል አናገኝ ምን እናደርግ እንመጣለን ሲሉኝ እኔም በቃ እፍር እያልኩ በቃ እየተጨናነኩኝ ይኸው 4 ዓመት አለው 5 ዓመት ማስይዣለሁ። እኔም ራሱ በጣም ጨንቆኝ እዳ ገብቼ ነው ያለው። ይኸው በሁሉ በሰበካ ጉባኤም እየተናገርኩ ነው። አሁን ራሱ ሂጄ ከተበጀ ከተሰራ ቤተክርስቲያን ማገልገል አልጠፋኝም። የተማርኩት ትምህርት ግን ዙሮ እቺ ቅድስት ቤተክርስቲያን የሸረሪት ዝሃ መቅደስ ላይ ያዘጋበትን ጠርጌ እንዲያው አንድ ነገር ሳላይ ሳይሰሩ አንድ ምልክት አንድ ምንጭ ሳላይ አለድም ብዬ ነው እንጂ እኔም የተመቸኝ ነገር የለም። አሁን ለምሳሌ ጥቅምት 12 የእሳቸው አረፊያ ነው ነበር። አሁን ቅዳሴ የለም፣ ዝም ብሎ ተዘግቶ ነው ይገኛል ማለት ነው። 24 ታኅሳስ 24 ላይ ብቻ ከሌላ ቦታ ጀነሬተር ሸክመን ቡራኬ እንደውም ንፍሮም ሰጥተን የሀገሩን ቄስ ስለሆነ እንደውም እየለመነን እያደረገን ለሳሙን መግጃ ብር ራሱ ለነሱ ሳይንሰጣ ዝም ብሎ ለእግዚአብሔር ብሎ ቀድሶ እየሄደው ይገኛሉ። በአመት አንድ ይቀደሳል እንጂ በወር ራሱ አንቀድስም። ለምን ማለት ይሄ ለምን ማለት ነው? የገንዘብ እጥረት ማለት ነው። ለዛ ምክንያት ነው የውሎ አበል ማለ ያሉ እነሱም እሺ አይሉም። ለዛ ምክንያት ተደፍኖ ይገኛል ያልፋል ማለት ነው። ነሐሴ 24 እና ታኅሳስ እንዴት በጭንቅ በችግር እያስቀደስኩ ነበረ እኔ። አሁን ደግሞ ጂኒተሪ ጓዝ ምንድነው የሚባለው ኦሮን ገመድ ሁለት እንትን የሚባለው እንደዚሁ በአዲስ አበባ በስልክ ተለማምኜ እኔ ራሴ በ63,000 ብር ገመዱን ሁሉን ልጁን አስገዝቼ ከቤተ ክርስቲያን አስገብቼ አሁን ዝም ብሎ ታሽጎ ነው ያለ። ምን በማጣት ነው የታሸገ? ጂኒተሪ ብቻ አንድ ጂኒተሪ ብቻ በማጣት ለ3 ቄስ ለ2 ዲያቆን የደሞዝ የውሎ አበል አለ። እዛ በላይ ደግሞ ግብር አለ። በቃ ያችን ታገኘነ በየወሩ አስቀድሳለሁ። እኔም ደስ ይለኛል። አሁን ህዝብ ድሮ ብዙ ህዝብ ነበር። ሰንበት ትምህርት ቤት 3 ደረጃ አሉ። ይሄ ሰዎቹ በምን ምክንያት በዚህ ቃለ ሕይወት አለ፣ ወንጌል አለ፣ መካነ ኢየሱስ የሚባለው አለ፣ ጴንጤ አጅቦ 4ቱም ማዕዘን ላይ ይዙ አለ ማለት ነው። ከኛ እየቀሙ እየጨረሱ አሁን ቦታ ላይ ህዝብ እየቀነሰ መጣ። ይሄ በምን ምክንያት ነው ማለት ነው? ቤተክርስቲያን አልተሰራችም። እቺ ቤተክርስቲያን እኛ ያን ጊዜ ህዝብ ያለው ሰዓት ነው እየሰራን ነው። አሁን በዙሪያ ላይ አቂማቶ ቤተክርስቲያን በጣም አቂማታ ነው ያለችው ማለት ነው። እውነት ነው፣ ያዛዝናል። በውጭም በውስጥም ያላችሁ ሰዎቹ በእግዚአብሔር ስም እውነት ሀደራ እንላለን ማለት ነው። በጣም ያዛዝነው ቦታ ነው ያለችው ቤተክርስቲያን። አሁን ስናያችሁ እውነት አንድ 10 ሳንቲም ብትሆንም እንደ ህንጻ እንሰራለን እያለን እንለምናለን። ያለው አቅም እንዲረዱ እናሳስባለን ማለት ነው። በጣም ቦታ ይሄው መቅደስ ራሱ ወድቋል። ጽላቱን ላይ ዝናብ እየፈሰሱ ይታያል ማለት ነው። በጣም ያዛዝናል። ውስጣቸው ብታያችሁ በጣም የሚገርመው ነገር ነው። በዚህም እንደዛም ሁሉ ሽንት ቤት ይሆናል ያሉ ጴንጦቹ እኛ ላይ እየጨፈሩ ያሳያሉ ማለት ነው። በጣም ያዛዝናል። በጣም እውነት ነው፣ ያዛዝናል ማለት ነው። እንደውም አደራችሁ እኛ ራሱን ቦታው ለቀን ከማየት ማለት ለእምነት ብለን ነው ቆመን ያለ ነው። ፊት ለፊት የቆመን ይሄ ሀደራ ያልኩት ሰብሳቢ ስለሆነ ነው ሀደራ ያልኩት ያለው ማለት ነው። እውነት ነው፣ በጣም ያዛዝናል። ህዝብ እያለቀው ይታያል ማለት ነው። ቦታ በጣም ያዛዝናች ቦታ ናት። ሀደራችሁ በውስጥ በውጭም ያላችሁ ሰው እርዱ።
እርዱ ይላሉ። ሰላም ሁኑ ማለት የዋጮ አቡነ ተክለ ሃይማኖት ሰበካ ጸሐፊ ነኝ። ይቺ ቤተክርስቲያን የተቆረቆረችው በ1984 ዓመተ ምህረት ነው። ብዙ አመታትን ቆይታለች። ብዙ አመታት ቆይታለች። ይቺ 1984 ዓመተ ምህረት ነው የተመሰረተችው። ብዙ አመት ቆይታለች። ብዙ አመት ያለ ካህንም ቆይታለች። ቅርብ ጊዜ ነው የተዘጋውን ቤተክርስቲያን ከጎንደር አንድ አባታችን አግኝተን እሱንም እግዚአብሔር የባረከው ሰው ሊኮልን እዚህ 4 አመት አካባቢ ተከፍቶልን በየአመቱ ያው 2 ጊዜ ነው። እሱንም በልማና ነው የምናስቀድሰው። ያው ቤተክርስቲያኗ በየሳምንቱ መቀደስ ነበረባት። በየወቅቷ በሚያስፈልጋት ጊዜ መቀደስ ያለበት ነው። ግን ይህ ችግር ምክንያት ነው። በብዙ ችግር ውስጥ ያለን ሰው ነን። ስለዚህ ይሄ የገባ ጽላት ራሱ በላዩ ላይ ዝናብ የሚያፈስ ነው። የሚጠብቃችን አባት ዝናብን እየጠጡ በዝናብ እያፈሰሰ በላዩ ላይ በመቅደስ ውስጥ ዝናብ እየገባ ነው። እኛ ግን ፊት ያለን አባቶች እኛ ለቀንም እንዳንሄድ ምን አድርገን እንሂድ ብለን በችግር ላይ አለን። ብዙ ፕሮቴስታንቶች ሐዋርያት ቃለ ሕይወት መካና አደምንትስ ሁሉ ከቧት ያለ ቤተክርስቲያን ነች። እዛ ውስጥ ነን፣ በማጥ ውስጥ ነን ማለት ነው። ያንን ምንድነው የሚሉት እነሱ? ያ ሽንት ማያስፈልገው ቤተክርስቲያን ውስጥ እዛ ውስጥ ተመልካላችሁ። ለምን በዚህ በመሳሪያ ተገባችሁ? በዚህ እያንሸባሸባችሁ ለምን አታገለግሉ? ምን ኖሮ ነው እዛ የምታገለግሉ? እያሉን ልጆቻችን እየቀሙ ሰንበት ትምህርት ቤቶቻችን እየቀሙ እያስቸገሩ እየወሰዱ አሁን ላይ በደረጃ ላይ ቤተክርስቲያኗም ወድቃ አዳራሿም ወድቃ አቅም ባለመኖሯ በውጭ ያሉትንም በኢትዮጵያ ውስጥ ያሉትንም ክርስቲያኖች የኦርቶዶክስ ክርስቲያኖች አደራ እንላለን። እችን ቤተክርስቲያን በእግር እንድታቆሙልን፣ እችን ቤተክርስቲያን ኦርቶዶክስ ተብላ እንድትጠራ እንድታረጉልን፣ በምንም ነገር በጎደሎ ነገር ሁሉ እንድትረዱልን በእግዚአብሔር ስም እየጠየቀነን እኛ እየጠየቀነን። አለበለዚያ ግን እነዚህ ለእግዚአብሔር ብለን የምናገለግለው አባቶችንም ለቀን ልንሄድ ተገደናል። ልጆቻችን የለም፣ ሚስቶቻችንም የሉም፣ ሰንበት ትምህርት ቤት የለም፣ ባዶ ላይ ነው የቆመነው። ብዙ አባቶቻችን ይችን ቤተክርስቲያን የቆረቆሩት በህይወት አልፏሉ፣ ሞቶ አልፏሉ። ግን ከነሱ ወርሰንኛ ያለን አሁን ተቸግረን ነው ያለነው። አቤት አቤት እያለን በእግዚአብሔር ስም እየለመነን እችን ቤተክርስቲያን አድርጋችሁ አቁሙልን እያለን የዋጮ አቡነ ተክለ ሃይማኖት ሰበካ በልማና እየጠየቀነን ቃሌን ሁሉ በዚህ አበቃዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሰላም ደረሳችሁ ለአብዬ ለዛው ለጻድቁ እግዚአብሔር አንቀሳቅሶ በቦታቸው ይህን ቤተክርስቲያን ወድቃለችና ደክማለች። በሚዳም ባየን መሰረት በጣም ስለወደቀችው በዛውን አይተን እንመጣለን ያላችሁት እግዚአብሔር የምትደግፉት በእግዚአብሔር አካል ሆናችሁት ለቤተክርስቲያኗን ለማደገፍ የመጣችሁት ከአዲስ አበባ በጣም ሩቅ አገር በጣም መጥፎ መንገድ ላይ የመጣችሁት በማይመችበት እያደራችሁት በዚሁ መጨረሻው ላይ የሆነ ገጠር ውስጥ መጣችሁ እችን ቤተክርስቲያኗን ምንነቷን ሁኔታውን ለማየት የመጣችሁት አዲስ አበባ ቅዱስ ማህበራት የሆናችሁት እግዚአብሔር ይባርካችሁ እያልኩ በነገሩ ውስጥ ይገባለሁ። የዚች ቤተክርስቲያን 1984 ዓመተ ምህረት የተመሰረተች ሲሆን ከዛው ሲጀመረበት የሆኑ አባቶቻቸው በጣም ሙቴ አማኑኤል ቤተክርስቲያን
መጀመሪያ ሲገቡ ነበሩ። በዛው ሲገቡም ከዚህ ደግሞ የሞቱት ሰዎችን ወደዛ መሸከም መንገዱ የማይመች በዝናባማ ቀን በዝናቡም እየጠጣ ሬሳን መቀበር በማይቻልበት ቦታ በመሆኑ የአንድ ግለሰብ መሬት የአንድ ግለሰብ ይዞታ ላይ እንደ ታወስ መልክ እችን ይዞታውን አግኝቶ እችን ቤተክርስቲያን መጀመሪያ ተሰርቷል። በተሰራው መሰረት ላይ አካባቢ ያሉ ሰዎችን ብዙሃኖቹ እዚህ ስለመጣ በጣም ደስ ብለናል ብለው ገብተዋል። ሲገቡም የአንዳንድ ነገሮችን ሳይሞላ ሲቀራበት ለደስታ ደግሞ የሰው ውስጡ በጣም ደስ የሚለው ነገር ደስ ያለው ነገር የሚያይና የሚደሰት ስለሆነ እዚች ቤተክርስቲያን ለሌላ ቤተክርስቲያን ያለው መሳሪያ በማጣት እና ልጆች ሰንበት ትምህርት ቤት አለማሞላት ምክንያት በመሆኑ አንዳንዱ ጠልቶ እየወጡ አሁን የሆኑ ሰዎቹ ያመጡ ሰዎቹ በሞት ምክንያት ተለዩ። አሁን ያሉ እኛ በጊዜው ያለነው ሰዎች ብዙ ነገሮችን እየሰራን ያለን እየሄደንም ያለን እያመለክን ያለን ደግሞ ብዙዎቹም እየሄዱ አሁንም እየሄዱ እያለ ይገኛሉ። ይህን ነገር ደግሞ በምን እናረጋለን ብለን ለማሸፈንም ሞክረናል። እቺን ደጅ ሰላሙን ሰረን እቺ መጀመሪያ እቺ ጽላስ ቤተክርስቲያን ብቻ ነው ጽላስ ነው ያለው። እቺንም ደግሞ ባለን አቅም እንጨት እየሰጠን ብርንም እያገዘን ባለን ነገሮችን እያደረገን አዲስ አበባ ሰዎች አንድ ማህበረ ቅዱሳን በአማኑኤል ቤተክርስቲያን የመጡት 5500 ብር አድራሹን እቺን ለማስራት እነሱ ባገዙት መሰረት እቺንም እኛም ደግሞ ባለን እንጨታችንን ሰጥተን እጋዛም አድርገን እቺን ደጅ ሰላሙን ሰርተናል። ከዛ ወዲህ ያሉ ሰዎች ብዙ ሰዎችም ሄዱ። ባይዱትም ምክንያቱም ያው በመሳሪያ በሌለበት ቦታም አልተመቸንም በሚለው ምክንያት በማድረግ እየወጡ ሄደዋል። አሁን ያለን ሰዎች በእግዚአብሔር ስምም እያልን በዛ ቦታ ቆይተናል፣ እየሰራንም ቆይተናል። በእርግጥ በዚህ ቤተክርስቲያን ውስጥ የተማረው ሰው የለንም፣ መንግስት ሰራተኛ የለም፣ የሆነ ነጋዴም የለም። ያው አርሶ አደር ለራሱ በቤት ለማብላት በጣም እያነሰ ያለ ሰው በጣም ለልጆችን ለማስተማር የማይቻል ሰዎች እና ቤቱንም ለማስተዳደር የማይቻል ሰዎች አቅማቸው በጣም ደካማ የሆነ አቅማቸው በጣም ወደ ኋላ የወረደ ሰዎች ነው። እዚህ ቤተክርስቲያን ያሉ ሰዎች አንድን ነገር ተነሳስተን ለማስራት አቅማችን በጣም ተይዟል። ስለዚህ ደግሞ እኛም እቺን ቤተክርስቲያን እንደገና መጀመሪያ አንድ ቄሱን አስተምረን አወጥተናል። ያወጣነው ቄስ ደግሞ እዙም ጥሎ ሌላ አማኑኤል ቤተክርስቲያን በዛው ቄሱ ወደዛ ሄዱ። 4 ዓመት ተኩል ላይ ቤተክርስቲያኑ ዝግ ሆነች። አባታችን ከጎንደሪ ዱርጊም የሚባለው ቅድስት ማርያም ቤተክርስቲያን እነሱ አስጠርቶ አመጣሉ። ባመጡት መሰረት እነሱ ደግሞ እርሳቸው ወስደው እኛ ሌላን አግኝተናል ብለው ወደ ሀገሩ ይመለሱ ተብለዋል። እኔ ያን ጊዜ ሙድላ መንግስት ሰራተኛ ሆኜ ባለው ለቤተክርስቲያን ትንሽ ባለኝ አቅሜ የሚቆራቆር ሰው በመሆኔ ቤተ ክህነት ያሉ ሰበካዎች ጠርቶኛል። ጠርቶ ሲያመጡ ይሄ ቄስ እየሄዱ ነው፣ ምን ታደርጋለህ? ይዘህ ትሄዳለህ ወይ? ሌላ ቦታ ሊሄዱ ነው ሲባሉ አራ አደራቸው ይሄንን ቄስ ይሄንን ለኛ ስጡልንና እኛ ቤተክርስቲያን ከተዘጋ ቆይተዋል ብዬው ከእርሳቸው ጋር ተነጋግረን እርሳቸውን አመጣናል። 4 ዓመት ሆኖ እርሳቸው ቆይተዋል። በቆዩትንም መሰረት የተደገፈ ሰው የለንም። ያው እየደገፈን ያሉት ደግሞ ብዙዎቹ በዚች መሬትና በዚህ ህዝቡ አይነት አይቶ ብፁዓን ማህበረ ቅዱሳን እችን መሬት በጣም ያነሰች ስለሆነ ጽላሱ ሲያስገቡ እችን ቦታ በምን ይገባል የሚዞሩ ሰዎች ጽላሱ ሲወጣ የማዞሪያ ቦቱን በጣም ያጠረችበት ቦታ ስለሆነ ይህን ጽላሱን ለማስቀመጥ ፈቃደኛ አንሆንም ብሎ ጳጳስ ከአዲስ አበባ የመጡ ማህበረ ቅዱሳን ዲያቆናት ብዙዎቹ ወደ 70 የሚሆኑት ኤፌሰር መኪና ሞልቶ መጥቷል። እዚች ቤተክርስቲያን ነው መጀመሪያ የገቡትን። ያውን ቤተክርስቲያኑ ምን እናረጋለን ስንል አይ ቦታው እንሰጣለን ብለዋል፣ አመልክተናል፣ ቦታ ይሰጣል ብለን ቃል አስገብተን ጽላሱ እንዲገባ አድርገናል። ጽላሱ ቆይቷል፣ ገብተዋል። ከዛም በኋላ ይዞታችን ይሄ አርብ ነው። አርብ ማታ መጥተዋል። ቅዳሜ ነው። ይሁድ ዕለት ያው ቤተክርስቲያኑ ቦታ አመራሩን በፊት ያለን በጠየቀን መሰረት አመራሩ አዲስ ይዞታው ተሰጥቷል።
የተሰጠበት ይዞታ ደግሞ ክስ ተወጥቶ በጣም አስቸግሯል። ያው ማህበረ ቅዱሳኑ ብዙ ገንዘብ አወጥቷል ለዛ መሬት 3 አመት ሙሉ ክስ ተመሰረተን 2 ሄክታር የሚሆነውን መሬት ከደን ውስጥ በዛው ብዙ ገንዘብ እቺ ቤተክርስቲያን ለማክሰስ ይቅርና እግሩን ለማውጣት በማይቻልበት ነገር ማህበረ ቅዱሳኑ ተደራጅተው የዚህ ክስ አድርጎ ድጋፍ ብር አድርጎ ሰው ድጋፍ አድርጎ ምንም ለመረጃም ድጋፍ እያደረጉ ብዙ ገንዘብ ወጥቶ ይዘው ብዙ ከዚህ 10 15 የሚሆነውን ይዞታ አግኝተናል። ለዚች ቤተክርስቲያን ሰው የለም የሚባል ነው። ዋጮ ምን ቤተክርስቲያን አላት? ምን ሰው አላት? በቀበሌ አመራር ቤተክርስቲያን አናውቅም። ዋጮ ይሄ ይዞታ አንሰጥም ስንል እግዚአብሔር ይኸው በጻድቁ ስም ይሄ ሁሉ ቆይተን ይሄ ሁሉ መሬት ስትሄዱም ልታዩት ትችላላችሁ። በጣም ትልቅ የተኛው ቤተክርስቲያን ይሄ ይዞታ አይገኝምና ይሄ ቤተክርስቲያን እግዚአብሔር ቤተክርስቲያኑ ይዞታም ተሰጥቷል። ለዛም እኛም ደስ ብለናል። እስከዛው ያውን የአዲስ አበባ እንደናንተ ይሄንን ለምን አመጣሁት? እናንተ እዚህ በመጣችሁት ማን አላቸው ማንም ለማስራት አይችሉም በሚለው ሁኔታ እናንተን ጻድቁ አነሳስቶ ያባመጣው ይሄ ቤተክርስቲያን እንደሚሰራ እንደሚደረገው እኔ በበኩሌ ማምናለሁ። ጻድቁም ያው እናንተን አስነስቶ ያመጡት ሰዎች ናችሁና እቺን ቦታ እግዚአብሔር ብላችሁት የመጣችሁት ብዙ ሰዎች እዚህ መጥቶ አነሳስቶ እንደዛም ያድርገው ሜዳው እየለቀቁ ብዙ አመታት ቆይተናል። ያን ቤተክርስቲያን ለሌላ ነጋዴ ሆና የቀረች ነው። እናንተንም ይኸው በእግዚአብሔር ስም አሁን የመጣችሁት ከነይቃ ጭምር አመጣጣቸው፣ ሐሳባቸው፣ አነጋገራቸው ያሳምኖናል። እንደሌላው አይደለም። እኛ በስልክ ብቻ ነው እየተደዋወለን ያለ ነው። አሁን በተግባር ስለመጣችሁት በተግባር እቺን ሚዲያ ላይ ለማለቀቅ የመጣችሁትን ሰዎችን ጻድቁ አባታችን እግዚአብሔር ይባርካችሁ። የእናንተ መንገድም የእናንተ ሐሳብም እዛው የምትናገሩት ነገራቸው አፋቸው እግዚአብሔር የራሱ ጸጋና የራሱ ሰላም የራሱ ሞገስ ለእናንተ እንድሰጥ የእግዚአብሔር ጻድቁ ፈቃድ ይሁንና በዛው ነገሬን ጨርሳለሁ። አመሰግናለሁ። አንድ ላይ ሆኖ እንድናገር እግዚአብሔር ፈቃዱ ይሁንና ስለዚህ በጣም ደስ ብለናል። እኛ ደስ ያለ ነው። የሰማይ አባታችንም ያለን ጻድቃችንም ደስ ብለዋልና አሁን ትክክለኛው መረጃ ነው። እኛም የሰጠነው መረጃ ትክክለኛው አቆማን የችን ቤተክርስቲያን አቆማ ምን እንደሆነ ይኸው በተግባር መጥቶ በዚሁ ፀሐይ በዚሁ ሀሩር በማይመቸበት አካሄድ በዛው ለእግዚአብሔር ለጻድቁ ብሎ የመጡትን እነሱም ከእግዚአብሔር ጋር በሰላም ሆኖ በቦታ በእናንተ ጋር ለማገናኘት እግዚአብሔር በሰላም ያደርሳችሁ። ነገራችን ይሄ ነው። የሚቀር ነገር ካለን በስልኩ ሰጥተናል። በስልኩ መሰረት ጠምባሮ ልዩ ወረዳ ቤተ ክህነት ውስጥ ነው። ከምባታ ሀላባ ሀገር ስብከት ውስጥ ነው የሚገኘው። ስለዚህ ያው የቤተ ክርስቲያኗ ችግር በፊትም ገልጸናል፣ አሳውቀናል። ቤተ ክርስቲያኗ በጣም የተጎሰቆለች የወደቀች እንደሆነች ከተቆረቆረች 27 አመት ነው። ዛሬ 2018 ነው። 1984 ዓመተ ምህረት ተቆርቆራለች። 27 ዓመተ ምህረት ቆይታለች። ቤተ ክርስቲያኗ ወድቃለች፣ ፈርሳለች። ዝናብ ይገባታል፣ በጋ ጊዜ ፀሐይ ይገባታል በጽላቷ ላይ። ስለዚህ ቤተ ክርስቲያኗን ለማቆም በእግር ላይ ለማቆም ቤተ ክርስቲያኗ ዙሪያ የሚገኘው አቅም የሌላ ሚማናን ነው። ከዚህ በፊት የነበረው ሚማናን ወደ ሌላ ቦታ ሄዷል። ሰንበት ትምህርት ቤትም ወደ ሌላ ቦታ ሄዷል። ጸሎት ለሁላችን ነው ብሎ ጥሩ ጸሎት ነው ተብሎ አሁን ጤንጥ የሄደ ሰው ሁሉም ይመጣል። አሁን አጋጣሚ ለቅሶ ውጭ ስንወጣ ሁሉም ሰው እንደም እየወቀሰ ይገኛል ማለት ነው። በጣም ያዛዝናል ማለት ነው። ውጭ ስንወጣ በአፍ ነው። አሁን ለምሳሌ መሳሪያ ውስጥ ያለው በጀነሬተር አጥተን ነው። ጀነሬተር ያጥነ ስለሆነ እቺ ጀነሬተር የምትገዛው ብር ራሷ ትንሿ አዟ የምትባለው ጀነሬተር 45 ሺህ ብር ናት። እሷ ብናገኝ ለቅዳሴ ነው። አብዛኛው ለቅዳሴ አሁን ለምሳሌ በአመት ተክለ ሃይማኖት አሁን ለምሳሌ ጥቅምት 12 የእሳቸው አረፊያ ነው ነበር። አሁን ቅዳሴ የለም፣ ዝም ብሎ ተዘግቶ ነው ይገኛል ማለት ነው። 24 ታኅሳስ 24 ላይ ብቻ ከሌላ ቦታ ጀነሬተር ሸክመን ቡራኬ እንደም ንፍሮም ሰጥተን የሀገሩን ቄስ ስለሆነ እንደም እየለመነን እያደረገን ለሳሙን መግጃ ብር ራሱ ለነሱ ሳይንሰጣ ዝም ብሎ ለእግዚአብሔር ብሎ ቀድሶ እየሄደው ይገኛሉ። በአመት አንድ ይቀደሳል እንጂ በወር ራሱ አንቀድስም። ለምን ማለት ይሄ ለምን ማለት ነው?
የገንዘብ እጥረት ማለት ነው። ለዛ ምክንያት ነው የውሎ አባልም አለ እያሉ እነሱም እሺ አይሉም። ለዛ ምክንያት ተደፍኖ ይገኛል ያልፋል ማለት ነው። ከተቀመጡ እንግዲህ 5 ዓመት እያስያዝኩ ነው። 5 ዓመት ስናስይዝ አሁን በአዲስ አበባም በዛም እየደዋወልኩኝ እኔ ቅዳሴ ነሐሴ 24 ላይ ያው 200 ብር 300 ለዲያቆን እንዲያ አውሎ አበል እየለመን ነሐሴ 24 እና ተሳስ እንዴት በጭንቅ በችግር እያስቀደስኩ ነበረ። እኔ አሁን ደግሞ ጂኒተሪ ጓዝ ምንድነው የሚባለው ኦሮን ገመድ ሁለት እንትን የሚባለው እንደዚሁ በአዲስ አበባ በስልክ ተለማምኜ እኔ ራሴ በ63 ሺህ ብር ገመዱን ሁሉን ልጁን አስገዝቼ ከቤተ ክርስቲያን አስገብቼ አሁን ዝም ብሎ ታሽጎ ነው ያለ። ምን በማጣት ነው የታሸገ? ጂኒተሪ ብቻ አንድ ጂኒተሪ ብቻ በማጣት አዎ ጂኒተሪ ብቻ በማጣት ነው ያነጓዙን በሙሉ በ63 ሺህ አስገዝቼ አስገብቼ በሰበካ ጉባኤ ደርሶት ቤተ ክርስቲያን ገብቷል። ያንም እንደዛ አደረኩ በአዲስ አበባ ደዋውዬኔ ማለት ነው። እነዛ በጎ አድራጎች እንደናንተ የተባረኩ የተቀደሱ ሰዎች 60 ሺህ ብር አግኝተናል ምን እናድርግ ብለው ሲጠይቁ ጂኒተሪ ግዙ ስላቸው ለጂኒተሪ አይበቃም ሌላውን ቁሳቁሱን ሌላውን እንገዛለን በገዝተናል ጂኒተሪ ግን አባ አልበቃም ብለው ሲሉ በቃ እንግዲህ እግዚአብሔር አምላክ ደግሞ እንደዚህ ጻድቁ ባሉት ቀን ደግሞ እንደዚህ ታስፉ ካፈላለሁ የሚል ሰው እስከሚመጣ እሱን ግዙ ብለን ያን አስገዝቼ ወደ ቤተ ክርስቲያን ገብቷል። አሁን ሲገባ ደግሞ ቅዳሴ በየወሩ እንዳናስቀድስ የተወለደ ደግሞ በሴት 80 ቀን ለወንድ 40 ቀን የሚያዘውን እያለፈ እንዳናስቀድስ ብዙ ምዕመናን አለ፣ ብዙ ሕዝብ አለ። ግን ያንን ካህን ስጠራ የውሎ አበል የለም ይሉኛል። የውሎ አበል ለካህን 400 ብር 500 ብር ይሰጣል። ለዲያቆን 300 200 ብር ይሰጣል። አሁን ያችናት የቸገረ ዲያቆንና ቄስ ደውል ኑ ቅዳሴ ያለ ስለ ከሱ ደካማ ቤተ ክርስቲያን እኛ ለፍተን የውሎ አበል አናገኝ ምን እናደርግ እንመጣለን ሲሉኝ እኔም በቃ እፍር እያልኩ በቃ እየተጨናነኩኝ ይኸው 4 ዓመት አለው 5 ዓመትም አስይዣለሁ። እኔም ራሱ በጣም ጨንቆኝ እዳ ገብቼ ነው ያለ። ይኸው በሁሉ በሰበካ ጉባኤም እየተናገርኩ ነው። አሁን ራሱ ሂጄ ከተበጀ ከተሰራ ቤተ ክርስቲያን ማገልገል አልጠፋኝም። የተማርኩት ትምህርት ግን ዙሮ ይቺ ቅድስት ቤተ ክርስቲያን የሸረሪት ዝሃ መቅደስ ላይ ያዘጋበትን ጠርጌ እንዲሁ አንድ ነገር ሳላይ ሳይሰሩ አንድ ምልክት አንድ ምንጭ ሳላይ አለድም ብዬ ነው እንጂ እኔም የተመቸኝ ነገር የለም አባ። ግን አሁን በየወሩ በ24 እንዲቀደስ ተስፋ እናገኛለን ካላችሁ ያው ለ3 ቄስ ለ2 ዲያቆን የደሞዝ የውሎ አበል አለ። እዛ በላይ ደግሞ ግብር አለ። ታውቃላችሁ ግብር የሚባል አለ። በቃ ያችን ታገኘነ በየወሩ አስቀድሳለሁ። እኔም ደስ ይለኛል። እንግዳ ስለሌላ አገልግሎት ስለምናምን ችግር የለም። ያው ቅዳሴ 5 ሆኖ ነው የሚቀደስ 3 ነው የማይቀደሱ ነው እና በየወሩ እንዲቀደስልን እለቱ አንገብጋቢ ምንድነው የካህን አግቦ የቀን ክፍያ በየቅዳሴ ባለበት ያው ከኛ ጋር እየተነጋገርን ባለበት ቅዳሴ ባለበት ካህን ስንጠራ ይሄን ያህል ካለ እንመጣለን ይሄን ያህል ከሌለ አንመጣም እያሉኝ እያስቸገሩኝ ነው። ስለዛ ነው አንደኛ ደግሞ ሁለተኛ ይሄ ጂኒተሪ ብቻ ነው ሌላ የለም ተገዝቷል። ይሄን ነው የምናሳስባችሁ። ቅዳሴው በ24 እንዲቀደስልን እኛ ደስ የሚለን እሱ ነው። ከረዳችሁን በየወሩ እንድታስቀድሱልን አደራ እያልኩ ነው በጻድቁ ስም። እግዚአብሔር ያስፋላችሁ፣ ስራችሁን ደግሞ እግዚአብሔር እድላችሁን ደግሞ አይጠፍባችሁ፣ ምቀኛችሁን ደግሞ አፉን ለምለም ያደርግልን። እግዚአብሔር አምላክ እስከ ኖህ ዘመን ደግሞ ይጠብቅልን። ይችን ቤተ ክርስቲያን በሐሳብም በገንዘብም የሚያስቡልኝን ህንጻዬን ያነጸልኝን እግዚአብሔር አምላክ እስከ 7 ትውልዱ ምሬዋለሁ ያለው እና ቃል እንጂ እናንተን ደግሞ እግዚአብሔር ይህን ለመስራትና ለመፈጸም ደግሞ ያብቃችሁ። ተባረኩ። ወስብሐት ለእግዚአብሔር። መቀጠል ሲናይ አካባቢ ያለው መከነ ኢየሱስ አለ፣ ሙሉ ወንጌል አለ፣ ካቶሊክ አለ፣
ቃሊዮት አለ። እንደዚህ ሆኖ በዋሮ ቀበሌ 18 ቤተክርስቲያኖች አሉ። ከዛው እያለ ይህ ኦርቶዶክስ አማራ ሕግ ይዞ እዚች ሰንበሌጣ ቤት ይዞ ጾምንና ጸሎትን መቼ ለይቶ ለማወቅ ነው ይህንን ለመቋቋም የቻሉት እያሉ ውቀሳ አደረገን።